አሜሪካን ውስጥ ፈጣንና ጠንካራ የፖለቲካ ውሳኔዎችን የሚወስኑ መሪዎች ይነሳሉ። ጨካኝ የሚመስሉ መሪዎችን ነው የምታዩት። ክሬዚ የሆኑ ክሬዚ በኔጌቲቭ አይደለም፣ በጣም ፖዚቲቭ ስትሮንግ የሆነ አቋም ያላቸው መሪዎች ከአሜሪካ መውጣት ይጀምራሉ። ከዚህ በኋላ ወደ ካሪቢያን ሀገራት፣ ወደ ላቲን አሜሪካ ሀገራት፣ ወደ ሜክሲኮ፣ ወደ ጎረቤቶቻቸው ፊታቸውን የሚያዞሩ ይህ እግዚአብሔር ሀሳብ ነው። ከታች ያሉትን ሀገራት ለማሰብ ነው አሜሪካን ስትሮንግ የሚያደርጋት እግዚአብሔር ከዚህ በኋላ። አሜሪካን ውስጥ ፈጣንና ጠንካራ የፖለቲካ ውሳኔዎችን የሚወስኑ መሪዎች ይነሳሉ። ጠንካራ እና ፈጣን የፖለቲካ ውሳኔዎችን የሚወስኑ መሪዎች ከአሜሪካ ይነሳሉ። እግዚአብሔር ለአሜሪካን ሊደርሺፕ ስታንዳርድ እያወጣለት ስለሆነ ከእንግዲህ በኋላ የሚቀጥለውን አትሊስት 2 ዓመት 2 ዲኬድ በጣም ኮምፕሮማይዝ የሚያደርጉ የአሜሪካንን ጥቅም የአሜሪካንን ኮምፕሮማይዝ የሚያደርጉ ከብዙ ሀገራት ጋር ብዙ ነገር በተመቸ ሁኔታ የሚሄዱ ሊደሮችን አታዩ። ጠንካራ ጨካኝ የሚመስሉ መሪዎችን ነው የምታዩት። ብዙ ነገሮችን የሚቀይር ሊደርሺፕ ነው የምታዩት። ጫካ የሚመነጠር ሊደርሺፕ ነው የምታዩት። ፊታቸውን ወደ ሌሎች ሀገራት የሚያዞሩ ወደ ሌሎች ወንጀል የበዛባቸው የፖለቲካ አለመረጋጋት የበዛባቸው እንደ ሃይቲ፣ ኮሎምቢያ፣ ሆንዱራስ፣ ሌሎች ሀገራት ከታች አሉት እነ ባሃማስ፣ ወደ ታች ወደ ኩባ፣ ኢቨን ወደ ኩባ፣ ወደ ካሪቢያን ሀገራት፣ ወደ ላቲን አሜሪካ ሀገራት፣ ወደ ሜክሲኮ፣ ወደ ጎረቤቶቻቸው ፊታቸውን የሚያዞሩ እዛ ላይ ኢንቨስት የሚያደርጉ ውሳኔዎችን የሚወስኑ የሚደራደሩ የሚነጋገሩ ኔጎሽየት የሚያደርጉ ወንጀልን ለማጥፋት ከነዛ ሀገራት ጋር በጋራ የሚሰሩ ጠንካራ የሊደርሺፕ ውሳኔዎችን የሚወስኑ መሪዎችን ማየት ትጀምራላችሁ በአሜሪካ። የሚቀጥለው 20 ዓመት የሚቀጥለው አትሊስት በትንሹ ነው እያልኩ ያለሁት፣ በትንሹ የሚቀጥለው 20 ዓመት ውስጥ ጠንካራ ሊደርሺፕ ታያላችሁ። ሲወርድ አታዩ። ጥንካሬው እየበረታ እየጠነከረ ነው የሚመጣው። ይህን እግዚአብሔር የሚያደርግበት ምክንያት አለ። ወንጌል ወደ ታች እንዲገባ፣ በታች ያሉ ሀገራት እንዲታሰቡ፣ ወንጀል እንዲቀንስ፣ እንዲጎበኙ፣ በስርዓት ወጥተው እንዲገቡ እንዲኖሩ፣ ኢኮኖሚያቸውን ለመለወጥ በተለያየ ምክንያት ከታች ያሉ ሀገራትን ከአሜሪካ በታች ያሉ ከአሜሪካ ጎረቤት የሆኑ ሀገራትን የላቲን አሜሪካ የካሪቢያን ሀገራትን ለመጎብኘት ነው እግዚአብሔር በአሜሪካ ጠንካራ ሊደርሺፕ ክንድ ማውጣት የሚጀምረው። ክሬዚ የሆኑ ክሬዚ በኔጌቲቭ አይደለም፣ በጣም ፖዚቲቭ ለአሜሪካ ሕዝብ በሚጠቅም ደረጃ በሚጠቅም መልኩ እጅግ በጣም ስትሮንግ የሆነ አቋም ያላቸው መሪዎች ከአሜሪካ መውጣት ይጀምራሉ ከዚህ በኋላ። ይሄ እግዚአብሔር ሀሳብ ነው። ከታች ያሉትን ሀገራት ለማሰብ ነው አሜሪካን ስትሮንግ የሚያደርጋት እግዚአብሔር ከዚህ በኋላ። ከታች ያሉትን የተረሱትን ሀገራት ከዚህ በኋላ የአሜሪካ መሪዎች ማይንድ ሽፍት ማድረግ ይጀምራል። ወደ ተረሱ ሀገራት ፊቷን የምታዞር ሀገር መሆን ትጀምራለች። ወደ ታች ወደ ካሪቢያን ወደ ላቲን አሜሪካ ፊቷን ማዞር ትጀምራለች። በእጽ በወንጀል በህገወጥ የሰዎች ዝውውር የተሞሉ ሀገራትን እግዚአብሔር የሚያስብበት ዘመን መጥቷል። ስለነሱ ሲል በአሜሪካን ብርቱ ክንድን ማስነሳት ይጀምራል። Welcome to CNN. I'm Victor Blackwell in Atlanta. The breaking news this morning, President Trump says the U.S. carried out large-scale strikes on Venezuela overnight. He says its president, Nicolas Maduro, and his wife, Celia Flores, have been captured and flown out of the country. Attorney General Pam Bondi says both of them have been indicted, and in a social media post says that they will, quote, soon face the full wrath of American justice. Late last night and early today, at my direction, the United States Armed Forces conducted an extraordinary military operation in the capital of Venezuela. Overwhelming American military power, air, land, and sea, was used to launch a spectacular assault, and it was an assault like people have not seen since World War II. It was a force against a heavily fortified military fortress in the heart of Caracas to bring outlaw dictator Nicolas Maduro to justice. This was one of the most stunning, effective, and powerful displays of American military might and competence in American history. Yesterday was Maduro's first appearance in court. He was transported from a jail in Manhattan to the courthouse.